በየአካባቢው ያሉ በፋኖ ስም የወጡ ሰዎችን ወደዚያ ድርጅት እንዳይገቡ የመጎተት ወደዚህ ወደ ድርድር ሂደትም እንዳይገቡ የመጎተት ነገሮች አሉ። በዋናነት እዚህ አካባቢ ላይ ቦልድ የመጣው የግብጽ ፍላጎት ነው። ያው ይህን ስንል ለሚዲያ ኮንሳምፕሽን የሚመስለው ሰው ሊኖር ይችላል። ፕራክቲካሊ ግን እኛ የአየነው ነገር ነው። ለምሳሌ የመሳሪያዎች አቅርቦት አለ፣ ተተኳሾች አቅርቦት አለ፣ እነዚህ ልብስ ምናምን ነገሮች እና በተወሰነ መንገድ ፋይናንስም አለ። እነዚህ ፋይናንስ እና እነዚህ አቅርቦቶች በህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ ቀጠናው ላይ እያተራመሰ የሚኖር በግጭት የሚጠቀም እንጂ ኢኮኖሚካሊም ጠንካራ የሚባል ለኛ መርዳት አይደለም ለራሱ የማይሆን በጣም የደከመ ስርዓት እንደሆነ ይታወቃል። እና ከጀርባ ከነዚህ ጀርባ ያለው ኃይል ማን ነው የሚለውን ፋይንዲንግ ስንሰራ ግን ግብጽን ነው ሁልጊዜም እናስባለን። ከዚህ የናይል ወንዝ እስካለ ድረስ መቼም ቢሆን በናይል ወንዝ ብቸኛ ተጠቃሚ ነኝ በሚል የሚንቀሳቀሱ ሀገሮች እኛ እንደ ትሬት መቁጠራቸው በተለይም ከዚህ ከአባይ ግድብ ጋር ተያይዞ ፍላጎታቸውን ለማሳካት አልሳካ ሲል በሌላ በኩል በዚህ በእኛ በኩል በራሱ በኢትዮጵያውያን ተወላጆች በኩል ለማስፈጸም ቦልድ ሊመጡ ማለት ነው። እና ወደዚህ ወደ ድርጅትም ወደ ድርድርም ወደ ምንም እንዳይኬድ ከፍተኛውን የመጎተት ኃይል ሰዎችን የማውጣት እዚህ አካባቢ ላይ ተሰሚነት አላቸው የሚባሉትን እየነጠቁ የመውሰድ ነገሮች ሲሉ ይሄ አፋሕድ የሚባለው ድርጅት ግን በራሱ ጸንቶ ግራም ቀኝ የሚመጣውን ጠላት እየተቋቋመ ቀጠለ ማለት ነው። ያ ድርጅት ነው አሁን ወደ ሰላም ስምምነት መጥቶ ተደራድሮ የህዝብን ኮዝ ይዞ ቀርቦ እየሰራ ያለ ማለት ነው።